ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሐዘናቸውን ገልጸዋል። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አውሴ እንኳን ተገደሉ። ጸሎት ምህላ ተደረገ። ምርጫው በሰላም እንዲያልቅ ተባለ። የምርጫው በሰላም ማለት በኦርቶዶክሳውያን ደም ተደመደመ። ሰበር መረጃ ተሰምቷል። የኢሳያስ አፈወርቂዋ ኤርትራ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆነው መስቀል በጥሱ ሙስሊም ሆኑ እየተባል ብዙ ግፊት ሲደረግብን በጅምላ ይጨፈጨፋል። ሚዲያው ላይ ያለው ኦርቶዶክስ ደግሞ ድምጽ እንኳን መሆን የማይችል ልፍስፍስ በይሉንታ የታጠረ ድምጽ ሆነ ምን ታመጣለህ? እስከ ዛሬስ ድምጽ ሆነ ምን አመጣ? ዛሬም የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ እየተገደሉ ነው። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። አሁንም በወቅታዊ ጉዳይ ተመልሼ የመጣሁ ከአርሲ ጋር በተገናኘ እንዲሁም ደግሞ ከአርሲ ወጣ ብለን ደግሞ ዛሬ ምዕራብ ሐረርጌ ላይ እንዲሁ ጭፍጨፋ እየተካሄደ ያለው የሱንም እንመለከታለን። ከዛ በተጨማሪ እዚሁ አርሲ ላይ በሌሎች ወረዳዎች ላይም ደግሞ ይሄ እቅድ ተይዟል። እሱንም መሀል ላይ አብዴት የማድረጋችሁ ነገር ይኖራል። እስከ ፍጻሜ ድረስ ተከታተሉ። ለብዙዎችም እንዲደርስ ይህን መረጃ ሼር አድርጉ። ብዙዎች ያየናቸው መምህራን ቢሆኑ ሰባኪያን፣ ዘማሪያን ለእንጀራቸው ብለው ምንም ነገር እየጻፉ አይደለም። ነገ እንደ መምህር ሲሳይ አውደ ምህረት እንዳይከለከሉ፣ የዝማሬ መድረክ እንዳይከለከሉ ወይ ደግሞ ሰርግ ላይ መጠራትን ስለሚፈሩ እንዳይጠሩ ስለሚፈሩ የእንጀራ ጉዳይ አሳስቧቸው ምንም ያልጻፉ ሰዎች አሉ። እስካሁን ድረስ ስለ አርሲ ኦርቶዶክሳውያን ስለሚደርሰው ጭፍጨፋ ምንም እያሉ አይደለም። በሚገርም ሁኔታ ማለት ዛሬ በምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ ብዙ ሰው እየተጨፈጨፈ ነው። ከዚህ በፊት ወታደሮች ነበሩ፣ መከላከያዎች ነበሩ፣ ፖሊሶችም ነበሩ። ታዲያ ዛሬ ጠዋት ላይ ገና እግራቸውን ወጣ እንዳደረጉ ሲጠባበቁ የነበሩ የሸኔ ወታደሮች ጭፍጨፋውን አድርገውታል። እስካሁን ድረስ የሟች ቁጥር የታወቀ ቁጥር 5 ነው። ከዛ በላይ እንደሚጨምር ይታመናል። ምክንያቱም እስካሁን ድረስ ጦርነት አልቆ ነው። መከላከያ ገብቷል ተብሎ ነበር። አሁን ባለኝ መረጃና ወዳጆች እንዳጣሩልኝ ከሆነ መከላከያ ሊገባ አሰበ እንጂ ግን አልገባም። ዛሬ ጠዋት መከላከያ ወጥቶ በወጣበት ሰዓት ላይ ይሄ ሁሉ ጥቃት ከደረሰ 1 ቀን 2 ቀን 3 ቀን ቢቆይ ምን ያህል ጥቃት ሊደርስ እንደሚችል አስቡት። ብዙ ቦታ ላይ ኦርቶዶክሳውያን ያሉበት ቦታ ላይ ምን ያህል ተመሽገው እየጠበቁ እንደሆነ ማሰብ ቀላል ነው። በነገራችን ላይ እየሆነ ያለው ግን ይህ ነው። እንዲህ ለሚበላሽ እንጀራ፣ እንዲህ መኪና ላይ ለሚሰጣ እንጀራ ብዙ ሰው እንጀራዬን እያለ ስለሚሞቱ ንጹሃን መጮህ አቅቶታል። ያስተዛዝናል። ስለ ኡስታዞቹ እመጣለሁኝ። ለማንኛውም የገረመኝ ዜና አላሳያችሁ። ኢትዮጵያ ሁሌ ንጹሃን መጨፍጨፍ ልምዳ ስላደረገች ተሰምቶ ታይቶ ማይታወቅ ሁኔታ ላይ ኢሳያስ አፈወርቂ በር መረጃ ተሰምቷል። የኢሳያስ አፈወርቂዋ ኤርትራ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና በዚህ ሰዓት መመረጧ በሰፊው እየተገለጸ ይገኛል። ካፒታል እንደገለጸው ከሆነ የተባበሩት መንግስታት ድርጅት ጠቅላላ ጉባኤውን ያደረገ ሲሆን በዚህ በስብሰባው ወቅት ታዲያ ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። በዚህም መሰረት ታዲያ የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራትን ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዷ መሆኗ ተገልጿል። ኤርትራ ከተመረጡት ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ማለትም ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያ እና አሜሪካን በመቀላቀል የጠቅላላ ጉባኤው ቢሮን በጋራ ትመራለች ነው የተባለው። በተጨማሪም ከሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራትም በምክትል ፕሬዝዳንትነት መመረጣቸው ነው የተገለጸው። ኢትዮጵያ ሰላም ስላጣች፣ ኢትዮጵያ ሰላማዊ ስላልሆነች፣ አብይ እንደሚያወራው ሰላማዊ ስላልሆነች ኤርትራ ቦታውን ያዘችው። እንዲህ ነው የተገላበጠው አይደል? እንዲህ ኡስታዞቹ መግለጫ ሰጡ አሉ። 3 ኡስታዞች በተመሳሳይ ሰዓት በውስጥ ተነጋግረው
መግለጫ ሰጡ። ታዲያ ጸጋዬ ለምን ትቃወማለህ ትሉኝ የለ እንመለከት። ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሀዘናቸውን ገልጸዋል። ኡስታዝ አህመዲን ጀበል የንጹሃን ደም ያላግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል፣ ግና እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ወገኖችና በቤተ እምነቶች መስጊድና ቤተክርስቲያን ላይ የደረሱት ጥቃቶች የአንዱ ፈጻሚዎች እንኳ በህግ ቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ ማምጣት አለመቻል አደገኛ ነው ሲሉ ኡስታዝ ያሲን ኑሩ ድርጊቱን ሀገር አጥፊ እኩይ ተግባር በማለት ስለ ሀገር ያገባኛል ይመለከተኛል የሚል ሁሉ ኃይል እንደሚገባ አሳስበዋል። ኡስታዝ አቡበክርም በሀገሩ ምድር በድህነት ህይወቱን እየመራ ለሚገኝ ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት ለእልቂት ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሃን እልቂት በቃ ሊባል ይገባል ብለዋል። ሶስቱም መሪዎች ለተጎጂ ቤተሰቦች መጽናናትን እየተመኙ ፈጣሪ ፍትህን እንዲያሰፍንና ሀገራችንን ከጥፋት እንዲጠብቅ ዱዓ አድርገዋል። እስቲ እናያለን። እውነት ነው እነኚህ ኡስታዞች ለኦርቶዶክስ አስበው ተጨንቀው ነው ወይ? አናቃቸውም ወይ? እነኚህ ኡስታዞች ኦርቶዶክሳውያን እንዲጨፈጨፉ ሲያፋፈሙ የነበሩ ሰዎች አይደሉም ወይ? እነኚህ ከአቡነ ጴጥሮስ ቪዲዮ በኋላ እናነሳዋለን። ጸሎት ምህላ ተደረገ፣ ምርጫው በሰላም እንዲያልቅ ተባለ። የምርጫው በሰላም ማለት በኦርቶዶክሳውያን ደም ተደመደመ። ታያለህ፣ ምርጫው ሲያልቅ በኦርቶዶክሳውያን ደም ተደመደመ። ያውም እኮ ጸልየው ጸሎት አድርገው ምርጫው በሰላም ይለቅ ብለው የጸለዩት ሰዎች እንደገና ደማቸው ፈሶ የምርጫ መመረቂያ ያደረጓቸው ወገኖቻችን። ታዲያ ምን ልትለው ትችላለህ? ስለዚህ ምን እናድርግ ለሚለው ነገር የመጀመሪያው ነገር ቢያንስ ሌላ ምንም ነገር ማድረግ ባንችል አትግደሉን ብለን መቆም አለብን። በቃ መገደል ሰለቸን። ጠቅላላ 60 ሚሊዮን ኦርቶዶክሳውያን አሉ። አትግደሉን ብሎ መቆም አለበት። በቃን መሞት ሰለቸን ይበል ማህበረሰቡ። ይህንን ትንሽ ትልቁ እዚህ ሀገርም የትም ሀገር ያለው ማህበረሰብ በሙሉ ኦርቶዶክሳውያን እንኳን ቢነሳ በቂ ነው። ይህንን ግድያ ለማስቆም በቂ ነው። ይህንን የአረመኔነት መንፈስ ለማስቆም በቂ ነው። እርግጠኛ ነኝ እንዲህ ስላው መንግስት ገልብጡ እያለ ነው የሚሉት። እርግጠኛ ነኝ። ይሁን አትግደሉኝ ማለትም እኮ ፖለቲካ የሆነበት ሀገር ነው። አጠዬ ተራብኩ ማለትም ፖለቲካ የሆነበት ሀገር ነው። ተሰደድኩ ማለትም ፖለቲካ የሆነበት ሀገር ነው። ይሄ የሆነበት ማህበረሰብ ለምንድን ነው አንድ ሆኖ አትግደሉኝ የማይለው ነው ጥያቄ። ይህንን ነው እናንተ መስራት ያለባችሁ። በቃ በገዳይ ላይ እናመጽ። በምን አትግደሉም ብለን እንዴ? በደም አፍሳሾች ላይ እናመጽ። ምን ብለን? ደም አታፍሱ ብለን። በሚለያዩን ላይ እንነሳ። ምን ብለን? አትለያዩም ብለን። በክፋት ላይ አንድ ከሆን ደግነት ይነግሳል፣ ክፉዎች ደግሞ ይሟሽሻሉ። ይህንን ነው የምናደርገው። የኔ ወንድም አባታችን ወለጋ ላይ ይሄ ግድያ ሲበረክት በከፍተኛ ደረጃ ሰላማዊ ዜጎች በሚገደሉበት ወቅት ላይ ምን እናድርግ? አትግደሉን አሉ። ግድያው አልቆመም። በመጨረሻም ሰው በዚህ ደረጃ ይህንን ይደግፋሉ ብዬ አይደለም ሀሳቡን ያነሳሁት፣ ግን እዛ አካባቢ ያለው ማህበረሰብ መጨረሻ ያደረገው መሳሪያ ብረት አነሳ። የሚጠብቀኝ ከሌለ ራሴን አድናለሁ፣ አልሞት ባይ ተጋዳይ ነኝ ብሎ መሳሪያ ስላነሳ አሁን ወለጋ የሰላማዊ ዜጎች ግድያ በጣም ቀንሷል ብቻ ሳይሆን እየቆመ ነው ማለት እንችላለን። ስለዚህ አርሲም ቢሆን የሚያድን ከሌለ የሚከላከል ከሌለ ራሱ መንግስት የሚባለው አካል ከዚህ ጀርባ ይሄ ነገር እንዲፈጸም እያደረገ ካለ ታዲያ ህብረተሰቡ ማንን ነው የሚጠብቀው? ራሱን ለምን አይከላከልም የሚል ጥያቄ ይነሳል። አባታችን ወንድም መስዋዕት አሁን ወደ እንትን ልታስገባኝ ነው። እኔ እዛ ውስጥ አልገባለም። ይሁን እኔ ነገርኩ እኮ አትግደሉኝ ማለት ራሱ በቂ ነው ነው እኮ የምልህ። የክፉዎች ብርታት፣ የክፉዎች ኃይል የደጎች ዘምታ ነው፣ የደጎች ሸልተኝነት ነው ይላል። ስለዚህ ማህበረሰቡ አንድ ከሆነ እኮ ስንቱን ገሎ ይጨርሰዋል። ግን ዝም ካለ በተራ ገሎ ይጨርሰናል። እርግጠኛ ነኝ። አሁን መሳሪያ ታጥቃችሁ በለው ልልህ ነው አልልም። እንደዛ አይደለም፣ እንደዛ አይደለም። ይሄኔ እንደው ምን ትሩ ነው ንጽጽሩን ያነሳሁት አባታችን እንጂ ከርሶ እንዲህ አይነት መልእክት ይወጣል ብዬ አይደለም። ግን ህብረተሰቡ አሁን ቁጭ ብሎ ማልቀስ፣ በየቤቱ ከንፈር መምጠት፣ አንጋጦ ሌላውን ለመፍትሄ መፈለግ የሚያዋጣ አይደለም። እንግዲህ በሚቻለው መንገድ ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መረጃ ሲጠየቅ እንኳን በአግባቡ ስለተገደሉት ልጆቹ መረጃ መስጠትም አልቻለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ተጠይቀው ነበር በተለያዩ ዓለም አቀፍ ይሄ ጉዳዩን የሚከታተሉ ተቋማት ጭምር ምንም
መረጃ የለኝም ነው ያሉት። ስለሞቱት እንኳን ደፍሮ ለመናገር ወኔ የሌላቸው አባቶች ነው ያሉት። ስለዚህ ምዕመናን ምንድነው ማድረግ ያለበት? በዚህ ጊዜ እንደው መፍትሄ ቢጠፋ ነው ይሄንን ሐሳብ ያቀረብኩት አባታችን። ይኸውልህ መሳይ፣ አሁንም እነዚያ ሰዎች እምቢ ለማለታቸው እርግጠኛ አይደለሁም። እንደገና አንተ ጠይቃቸው። እዚህ ያሉት አባቶች ይሄ ነው ለሚለው እና አንተ ራስህ ጠይቃቸው። እርግጠኛ አይደለሁም። ስለ ማህበረሰቡ ህዝቡ ግን ምን አድርግ ለምትለኝ ነገር አሁንም እናገራለሁ። ባትግደሉ ተባበር፣ በሚለያዩ ላይ ተባበር፣ በሚገሉ ላይ ተባበር። ተባብረህ ነፃነትህን ራስህ በራስህ አውጅ። መጀመሪያ ከፍርሃት ነፃ ሁን። ከፍርሃት ነፃ ሁን ማለት አንድ ሆነ ተወያይና አፍጠህ ጠይቀው። አዲስ አበባ ላይ ያለው ማህበረሰብ ለምንድነው ፖለቲከኞችን የማይጠይቃቸው? ፍጥጥ አድርጎ በሰላማዊ መንገድ ለምን አይጠይቃቸው? ይህንን ማድረግ ማከለከለው ማን ጠይቆ ነፃ እንዲያወጣው ይፈልጋል? ስለዚህ ይሄ መሳሪያ ምናምን እሱን አንተ ንገራቸው በስነ ስርዓት ለሚሰሙ። እኔም ምልህ ግን በገዳይነት፣ በአሳዳጅነት፣ በክፋትነት በተሰማሩ ሰዎች አንድ ሆነን ከተነሳን፣ አንድ ሆነን ከተባበር ይሄ ነገር የማይቆምበት ምክንያት የለም ነው የምልህ። እኔ ወንድም እንደው አባታችን የተናጠል ክስተቶች የጋራ ወደሚሆን አንድ እንደምሲል እርሶ ባሉትን ማዕቀፍ ውስጥ አትግደሉን ወደሚል ድምፅና ጩኸት እንዲቀየር ግን ይሄ የተናጠል ክስተቶችን በየጊዜው እያነሳን ወደ መፍትሄ መምጣት እንችላለን ወይ? ይኸው ያለፉት 8 ዓመታት አየነው እኮ በተናጠል እናለቅሳለን፣ ይለመዳል፣ ደግሞ ወቅት ጠብቆ ሌላ ይመጣል። እንዲህ የማያባራ አዙሪት ውስጥ ገብተን ሁሌ ማልቀስና ሌላውን አንጋጠን ለለውጥ የምንጠብቅበት ከዚህ አይነት ነገር ውስጥ መውጣት እንዴት እንችላለን? አሁንም እኔም ብዙ ማለት ይችላሉ፣ ግን በአንድም በሌላም መመለስን ስለሚፈልጉ ሀገር ቤት መግባትን ስለሚፈልጉ አይናገሩም፣ ደፍሮ አይናገሩት። ስለዚህ በዚህ ምክንያት ብዙ ነገሮች ሳይነገር ይቀራል። እንግዲህ አሁን ከደቂቃዎች በፊት እየደረሰኝ ነው። ሊቀ ማእምራን ዶክተር ዘበነ ለማ የሀገረ ስብከቱ ስራ አስኪያጅ የሚል የተቀመጠበት እንደምታዩት ዛሬ በግንቦት 26 2018 ዓ.ም ጸሎተ ምህላ እንዲደረግ አሳስበዋል። በዋሽንግተን ዲሲና አካባቢው ሀገረ ስብከት ለምትገኙ ገዳማት፣ አድባራት በሙሉ ይላል ስለ እናንተ ቀንን ሙሉ ይገደላሉ፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደምትመለከቱት ደብዳቤው ላይ ዶክተር ዘበነ ለማ ቀሲስ ማለት ነው ምህላ እንዲታወጅ ደብዳቤ ጽፈዋል። ግን አሁን እኛ እንደ ኢትዮጵያውያን ከምህላ ባለፈ መሰለ የሚያስፈልገን ነገር፣ ምክንያቱም ከምህላ ካላለፍን አሁንም ቢሆን እየመጣ ያለውን ነገር ምንቋቋመው ስለማይመስለኝ ነው። ኦርቶዶክሳውያን ነፍጥ ማንሳት ካልጀመሩ፣ ኦርቶዶክሳውያን ራሳቸውን መከላከል ካልጀመሩ መቼም ቢሆን የኦርቶዶክሳውያን መከራና ሰቆቃ ይቆማል የሚል እምነት የለኝም። አሁንም ዛሬም ነገም ራስን ወደ መከላከል፣ ራስን ዲፌንድ ወደ ማድረግ ካልደረስን የምንችለው አይመስለኝም። በነገራችን ላይ ይሄ ብቻ አይደለም፣ ሌሎች መረጃዎችም አሉ ላጋራችሁ። እነሱ ለምሳሌ ይሄ ደብዳቤ እንደምትመለከቱት ዛሬ በ27 የወጣ ነው። በኢንቦክስ የተላከ ነው ለአንድ ወዳጃችን። ሰላም፣ እንዴት ነህ ወንድሜ? እነዚህን መረጃዎች ላድርስህ ፈልጌ ነው። አንደኛ፣ ከአሰኮ ወረዳ ብዙ ቀበሌዎች ኦርቶዶክሳውያን መሰደዳቸውን ሁላችሁም ሰምታችኋል። ባለፈው ጥቃት ከፍተው ባሰቡት ልክ ያልተሳካላቸው ሪቡና ኢሬቻ ከፍተኛ ኦርቶዶክሳውያን ቁጥር ያለባቸው ቀበሌዎች ናቸው። አሁንም እነዚህ ቀበሌዎች ለመምታት አድፍጠው ምቹ ጊዜ በመጠባበቅ ላይ ናቸው። ይህ ዛሬ ስንመለከተው የነበረው መከላከያዎች የነበሩበትን ቦታ ለማጥቃት ትንሽ ደቂቃዎች እንደፈጀባቸው ሁሉ አሁንም ምሽግ ቆፍረው እየጠበቋቸው፣ ጫካ ውስጥ እየጠበቋቸው ያሉ ቀበሌዎች አንደኛው ይህ ቀበሌ ነው። ኦርቶዶክሳውያን የሚበዙበት ማለት ነው። በአሰኮ ወረዳ ላይ በምዕራብ ሐረርጌ እንጨራ ላይ እንዳደረጉት ማለት ነው። ሁለተኛ፣ 4 ወረዳዎች ማለትም አሰኮ፣ ጉና፣ ጎለልቻና ጮሌ አካባቢ ውስጥ ናቸው። ይህ ኦርቶዶክሳውያን መውጫ ቀዳዳ እንዳይኖራቸው አድርጎ ለመምታት እንዲያመቻቸው ነው። ስለዚህ ኦርቶዶክሳውያን ከነዚህ ቦታዎች ላይ እንዳይወጡ ከበዋቸው ለመግደል ምቹ ጊዜን እየጠበቁ ያሉት። ባለፈው የራሱ የመንግስት ሰራዊት ይዟቸው ገብቶ እንዳስጨፈጨፋቸው ሁሉ እነሱንም ጨምሮ ያስገቡትንም ጨምሮ አሁንም ምክንያት የሚጠበቅላቸው ቦታና ጊዜ እየተመቻቸላቸው ያሉ ወረዳዎች፣ ቀበሌዎች አሉ። ሶስተኛ፣ እነዚህ ወረዳዎች ካጠቁ በኋላ ቀጣይ ኢላማቸው አሚኛ፣ በሌ፣ ገስጋር እና ሴራ ወረዳዎች ናቸው። ስለዚህ እነኚህን ካጠቁ፣ እነኚህን ኦርቶዶክሳውያን ከዚህ አካባቢ ኦርቶዶክሳውያን ካጠቁ ከጨረሱ በኋላ ቀጣይ የሚሆነው ደግሞ ሶስተኛ ላይ የተቀመጡት ናቸው። እነዚህ ጥቃቶች በተግባር እንዲሁም ባለስልጣናቱ ደግሞ ህዝቡን ለማዘናጋት ስራ ይሰራሉ።
እነዚህ ትናንትና ያየነው መግለጫ እንደዛ ኦርቶዶክሳውያን ቤተክርስቲያን እያወጣች ያለችው እንደዛ ህዝቡ እንዲዘናጋ በቃ ቤተክርስቲያን ተቆጥታለች፣ ቤተክርስቲያን መግለጫ አውጥታለች። ስለዚህ ጦርነቱ ይቆምልናል፣ ግድያው ይቀርልናል ብሎ እያሰቡ እንዳሉት አይነት ነገር ነው እየሆነ ያለው። ስለዚህ ይሄ ነገር ግን እንደማይሆን ነው። እነዚህ አካባቢ ቡድኖች ብዙዎች ጊዜ ባለስልጣናት የሚወስዱትን ስፍራ እንጫራ ይባላል። ከሐረርጌ ጋር ይዋሰናል። እንጫራ ማለት አሁን ላይ ቅድም እንዳልኳችሁ ምዕራብ ሐረርጌ እንጫራ ወረዳ በዳይ ከተማ ላይ የተገደሉ በተለይ አያርጎባ ማህበረሰብ ናቸው አብዛኞቹ እየተገደሉ ያሉት። ስለዚህ እነኚህ ቦታ ላይ አዋሳኝ ናቸው። እነኚህ አካባቢ ቡድኖች ያሉበት ስልጣን እየወሰዱ ያሉት ጫካ ውስጥ ያሉበት ቦታ ይህ ቦታ ላይ ነው። አሁን ጥቃት እየፈጸሙበት ያለ ቦታ ላይ ቀጣይ አቅጣጫቸውም ይሄ ነው። ሌላው ደግሞ በጸጥታ ኃይል ወደ አሰኮ ወረዳ ተልከዋል የሚሉት ለሚዲያ ፍጆታ ነው እንጂ ፍጹም እኛን ለመታደግ አይችሉም፣ እኛን ለማጥፋት የሚተባበሩ ናቸው፣ እናመሰግናለን ይላል። ግንቦት 27 የተጻፈ ጽሁፍ ነው። ይህ በግሩፓችን ላይ ተልቆ የነበረ ነው። ስለዚህ አሁንም ቢሆን የኦርቶዶክሳውያን ድርጊት እንደቀጠለ ነው። ታዲያ ይሄን ደግሞ ተመልከቱትና ወንድማችን እፎይ የሚሰጠው ምላሽ እንሰማለን። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው ያረኩት በሞታችንም ጭራሽ እየተደሳሰቱ ነው። ገዳይ እንዲህ ሲፎክር አትግደሉን የማለት ይሄ ሁማን ራይት አለን። አትግደሉን ብቻ ሳይሆን ሊገለን የመጣን የመከላከልም መፍቱ አለን። ስለዚህ ካሁን በኋላ እንደ ክርስቲያን ማንኛውም ክርስቲያን ሊያደርግ የሚገባው አትግደሉን ብቻ ብሎ መጮህ ሳይሆን ቤተሰቡን፣ እናት አባቱን፣ እህት ወንድሙን ሊገል የመጣን አካል የመመከት የመከላከል ሊያጠቃህ የመጣን በሚገባው የማናገር መፍቱ እንዳለን ልታውቁ ይገባል። ይሄ ሰብአዊነታችን ያንን እንድናደርግ የሚያስገድደንም ስለሆነ እነሱ እኛን ገለው ለምንድን ነው ይፈልጉት ካል ይሄ ነው መልሱ። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። እንግዲህ እንደሰማችሁት መስጊድ ሙሉ ህዝብ ሰብስበው መሞት ያለበት ይገደልና ቤተክርስቲያኑን ገብርኤል ቤተክርስቲያን መስጊድ ይሆናል ሲል ሰምታችኋል። ታዲያ ትናንት ወዲያም እንዲሁ ነው የሆነው። አንደኛውን ቤተክርስቲያን አቃጠሉ፣ አንደኛውን ቤተክርስቲያን ዘረፉ፣ ምእመኑን ገደሉ፣ ምእመኑን እምሽክ አደረጉ። ከ300 በላይ ምእመን የት እንደገባ እንዲጠፋ እንዲፈናቀል ተደረገ። ይሄ ነው እየተካሄደ ያለው በስልት ኦርቶዶክሳውያንን የማጽዳት። አትግደሉን ለዓመታት ተባለ። አሁን አትግደሉን ሳይሆን ራሳችን አንገደልም ብለን እምቢ የማለት ህዝባዊ እምቢተኝነትን ኦርቶዶክሳውያን የማሳየት ጊዜያችን አሁን ይመስለኛል። እንዲህ ነው ደግሞ እያደረጉ ከአርሲ ኦርቶዶክሳውያንን ለዓመታት ካጸዱት በኋላ መሬቱን እንዲየተካፈለ የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊም ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ
እድል ነውና እጃችን የገባ እንግዲህ እንደተመለከታችሁት ነው። እቅዳቸውን በፍጹም ሳይዘነጉ ያሳኳት እንዳለ ከዚህ እንረዳለን። ኦርቶዶክሳውያንን ከአርሲ የማጥዳትና ቦታዎችን የመያዝ መቼም ሰዎች በየትኛውም ዓለም ላይ መፍታቸውን ያስከበሩት በማለቃቀስ ሳይሆን ክንደ ብርቱ በመሆን ህብረታቸውን በማጠናከር ለዓላማቸው ጠንክረው በመስራት ነው። ስለዚህ አንድም ሞንክ ሁለትም ሞንክ ሶስትም ሞንክ መፍትሄን ለማስከበር ጠንክረህ ልሰሩ ይገባል። እምቢ ማለት እስካልጀመራችሁ ድረስ በማንኛውም ሁኔታ በየትኛውም ሁኔታ እንደ አህያ ሊጭናችሁ ለሚፈልግ አካል እምቢ ማለትን እስካልለመዳችሁ ድረስ ሚዲያው ላይ በመጮህ ብቻ መፍትሄ የሚመጣ አይደለም። የሆኑ ተቋማት የሆኑ አባቶች እንዲጮሁላችሁ ብቻ መፍትሄ ልትጠብቁ አይገባም። እምቢ ማለትና ይሄንን የተሽመደመደ አካሄዱ ጤናማ ያልሆነ ደም ካልጠጣ ማይረጋን አካል አሽቀንጥሮ ይመጣል። የሁላችንም ድርሻ ይሆናል። እናመሰግናለን ወንድማችን እፎይ። የወሃቢያውን ሐሳብ መግለጫ የተቃወምኩት ለዚህ ነው። በነገራችን ላይ ሰዎቹም ግን ምንድነው የሚባሉት የሚለውን ነገር ትንሽ ቆይት ካለ ቪዲዮ ላሳይ። መስቀል በጥሱ ሙስሊም ሁኑ እየተባል ብዙ ግፊት ሲደረግብን እኛም ስንታገል ኖረን ለዚህ ለሴኔ ያው እነሱን ባካችሁ እያልን እየተለማመጥን ዛሬ ድረስ እንግዲህ እግዚአብሔር ይመስገን ህይወታችን እዚህ ደርሷል ማለት ነው። በማስፈራራት አገር ለቀን እንድንሄድ አማራ ናችሁ እናንተ አማራ አይፈልግም፣ በሃይማኖቱም ኦርቶዶክስ የሆነ ሰው አይፈልግም፣ መስቀል በጥሱ ሙስሊም ሁኑ እየተባል ብዙ ግፊት ሲደረግብን ሰማችሁ። ሙስሊም ሁኑ ነው እየተባሉ ያሉት። አይ ሙስሊም አንሆንም ለሚለው ግን ምላሽ እየተሰጠ ያለው ሰይፍ ነው። ታዲያ ኡስታዞቹ ይሄን ይቃወማሉ? እንደማይቃወሙ እናውቃለን። ምክንያቱም የወሃቢ እምነት ተከታዮች ስለሆኑ። ስለዚህ ኡስታዞቹ አወገዙ፣ ኡስታዞቹ ጮሁ ብሎ ማለት ፌዝ ነው በነገራችን ላይ። እስቲ ይሄን አርቲስት እንስማ። እሺ፣ ዛሬም የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ እየተገደሉ ነው፣ እየታረዱ ነው፣ በቁማቸው እየተቃጠሉ ነው፣ እየተሰደዱ ነው። ከመቶ ዓመት በላይ ያስቆጠረች ቤተክርስቲያንና ገዳማት እየተቃጠሉ ነው። ጥያቄው እስከ መቼ ነው? እስከ መቼ ነው? እነዚህ ነገሮች መቼ ነው የሚቆሙት? ስንተኛ ጊዜያችን ነው አሁን አርሲ ክልል ላይ የኦርቶዶክስ ተዋህዶ ልጆች ተገደሉ ሲባል የሰማን? እዛ አካባቢ ያላችሁ የጸጥታ አካላት ምንድን ነው? የሃይማኖት አባቶች ጸጥታው እስከ መቼ ነው? ዝምታው እስከ መቼ ነው? ቤተክርስቲያን ተነካች፣ እኛ ተነካን፣ ጥቁር ለብሳችሁ ውጡ ስትሉን ወጣን አይደለም? አሁን ደግሞ በተራችሁ እናንተ ድምፁ ነው አትችም። ቤተክርስቲያን እናንተ እኮ ናችሁ ተወካዮቹ። ለሚመለከተው አካል ሞት ይቁም ሞት ይብቃን ብላችሁ ለምንድነው ድምጽ የማትሆኑት? መንግስት ይሄንን ነገር ለምን አታስቆምልን? ካንተ አቅም በላይ አይደሉም እነዚህ ሰዎች። ከመንግስት ከህግ በላይ የሆነ ሰው የለም እዚህ ምድር ላይ። ታዋቂ ሰዎች፣ ሶሻል ሚዲያ ላይ ያላችሁ፣ እዚህ ፕላትፎርም ላይ ያላችሁ ኢንፍሉዌንሰር ነን ባዮች፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ አንገታችሁ ላይ ማህተም ያሰራችሁ የተዋህዶ ልጆች የት ነው ያላችሁት? ያንተ ታዋቂነት ያንተ ኢንፍሉዌንሰርነት ለዚህ ቀን ለዚህ ሰዓት ካልሆነ ለምን ቢቀር አይሻልም? የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ መሞታቸው ይብቃ ማለት ነው ከፖለቲካ ጋር የሚገናኝ ነገር አይደለም። ምንም ነገር ከፖለቲካ ጋር እኮ አይገናኝም። ለምን ወጣችሁ ድምጽ ማትሆኑት? ለምንድነው ለሚመለከተው አካል ማታደርሱት በድምጻችሁ? እዛ አካባቢ ያላችሁ ደግሞ ገዳዮች ምንድነው? እስከ መቼ ነው? አይበቃም? ምንድነው ጥቅሙ? የሰው ልጅ መግደልና ማረድ ምንድነው ጥቅሙ? አረ ከብት እንኳን ሲታረድ እኮ ያሳዝናል በእውነት። ይሄ ለበዓል የምናርዳቸው ዶሮ ፍየልና በግ እንኳን እኮ ያሳዝናሉ ሲታረዱ። እንኳን ይሄን የመሰለ ክቡር የሆነ የሰው ልጅ ነፍስ ይቅርና። አረ ይብቃል።
ኧረ ይብቃችሁ። ጥያቄያችሁ ሌላ ኮረ ጥያቄያችሁን ለሚመለከተው አካል ውሰዱ። እነዚህ ንጹሃንን ተዋቸው እስቲ። የት ሄዱ? ከአካባቢያቸው ከቀያቸው በአርሲ ክልል ላይ ሰማዕት ሆናችሁ ኦርቶዶክስ ተዋሕዶ ልጆች እግዚአብሔር ነፍሳችሁን በመንግስተ ሰማያት ይቀበልልን፣ ነፍስ ይማርልን። ለቤተሰቦቻችሁ፣ ለወዳጅ ዘመዶቻችሁ፣ ለተዋሕዶ ልጆች በአጠቃላይ መጽናናቱን ይስጥልን። ሌላማ ምን ይባላል? ሁለት ሐሳቦች ላንሳ። ይህ ወንድማችንን ጠንከር ያለ ሐሳብ ከማንሳት በፊት አንደኛ ለመግደል የመጣን አካል ሊገል ሰይፍ መዞ ክላሽ አቀባብሎ የመጣን አካል አትግደለኝ ብትለው ይመለሳል ወይ? የመጀመሪያው ጥያቄ ነው። አትግደሉ የምንላቸው አካላት ጫካ ውስጥ መሽገው ጊዜ ጠብቀው ቦታ ጠብቀው ሰዓት ጠብቀው ለመግደል አቀባብለው ጓጉተው ያሉ ሰዎችን አትግደሉን ብንላቸው መግደልን ያቆማሉ ወይ? ይህ መጀመሪያ ጥያቄ ነው። ሁለተኛ ጥያቄ የምንጮህ መንግስት እንዲሰማ አይደለም። መንግስት ሆን ብሎ እያስገደለ እያስጨፈጨፈ ያለው ራሱ መንግስት ስለሆነ የምንጮህ በሚዲያ ላይ ኦርቶዶክሳውያን መነቃቃት መጥቶ ሁለትም ሶስትም ሆኖ ተደራጅቶ መሳሪያውን አንግቦ ቤተክርስቲያኑን እንዲጠብቅ እንጂ ቤተ ክህነትም እንዲሰማልን አይደለም፣ መንግስትም እንዲሰማልን አይደለም። ኦርቶዶክሳውያን እያለቃችሁ ነውና ንቁ ብሎ ለምእመኑ መልእክት ለማስተላለፍ መንግስትም ሲጨፈጨፍ ያውቃል፣ ፕላን የሚያወጣው እሱ ነው። ቤተ ክህነትም የተጨፈጨፉትን ያውቃል፣ መዘገብ አይፈልግም፣ መናገር አይፈልግም፣ ምንም አይፈልግም። ስለዚህ ተባባሪ ነው። ጨፍጫፊዎቻችን ደግሞ ዓላማቸው መጨፍጨፍ፣ ኦርቶዶክሳውያን ማጥፋት ነው። ስለዚህ ይሄ ሁሉ የመረጃ ጋጋታ የምንጮኸው ጩኸት ሁሉ ኦርቶዶክሳዊው እንዲነቃ ቤቱን፣ ሀብቱን፣ ንብረቱን፣ ቤተሰቡን እንዲጠብቅ ለኦርቶዶክስ ቤተክርስቲያን ድምጽ እንሆን ምናምን የሚሉ ነገሮችን እያየ ነውና ድምጽ ሆነ ምን ታመጣለህ? እስከዛሬስ ድምጽ ሆነ ምን አመጣ? መሰረታዊ ነገር እናውራ። በዚች ሀገር ላይ ሃይማኖታዊ ጽንፈኝነት እየተስፋፋ ነው። ይህንን ጽንፈኝነት ደግሞ የሚያስፋፉት የመንግስት ባለስልጣናቶች ናቸው። ሪስኮስ ጀነዚጋ ያወራለው ነው። በቲፒኤልኤፍ ጊዜ ማህበረ ቅዱሳን የመንግስት ስልጣን ለመያዝ ብዙ ጥረት አድርጓል። ያው ቲፒኤልኤፍ ደስ የሚለው ሴኩላር ናት፣ ደግሞ ሃይማኖት ጠል ናት። ቲፒኤልኤፍ እና ማህበረ ቅዱሳን ብዙ ታግለው ማህበረ ቅዱሳን የያዘው ዩኒቨርሲቲ ብቻ ነው። ዩኒቨርሲቲ ውስጥ ያሉ ሽመቶች፣ ሽረቶች፣ ጥቅማ ጥቅሞች ምናምን የሚወስኑት እዛ ግብ ጉባኤና ሰንበት ትምህርት ቤት ነውና ፌል ነው ያደረገው። እንግዲህ ማህበረ ቅዱሳንን እስከ ጥግ ነው የታገል ነው በዛን ጊዜ። አሁን ግን ማህበረ ቅዱሳን የታገሉ ሰዎች የራሳቸውን ሃይማኖታዊ መንግስት ለማቋቋም ነው እየተንቀሳቀሱ ያሉት። ከዚህ በፊትም ብያለሁ፣ የብልጽግና መንግስት በሁለት ጽንፈኛ ሃይማኖተኞች የተወጠረ ፓርቲ ነው። እነዚህ ጽንፈኞች አንደኛው የምታውቁት ያው የኛውን NAR የሚባለው ወይም ኒው አፖስቶሊክ ሪፎርሜሽን የሚባለው እነዚህ ሐዋርያት፣ ነቢያት ምናምን የሚባሉ ሰዎች ኢንቴንሽናሊ መንግስትን እንቆጣጠራለን ብለው ነው የመጡት። በድፍረት በአደባባይ ይሄ መንግስት የኛ መንግስት ነው፣ የጴንጤ መንግስት ነው ብሎ ይናገራሉ። እነሱን የሚቃወም ማንም ሰው የማሳሰር አቅም አላቸው፣ ይወረውሩሃል የፈለጉበት ቦታ። በእነሱ ትንቢት የሚመሩ የእነሱን ትንቢት የተከታተሉ መመሪያ የሚያወጡ ብዙ የመንግስት ባለስልጣናቶችን እናውቃለን። እነዚህ መንግስታዊ ሃይማኖት ለመሆን ነው ጥረት ያደርጋሉት፣ ሌላውን ሃይማኖት የሚያሳዱ። በተለይ ደግሞ ጴንጤ ሆኖ እነሱን የሚቃወመውን ማንኛውም ሰው ላይ እርምጃ ይወስዳሉ፣ አቅም አላቸው። ጀነራሉ የኛ ነው ይላሉ፣ ጠቅላይ ሚኒስትሩ የኛ ነው ይላሉ፣ ከንቲባው የኛ ነው ይላሉ፣ ፖሊሶች ሁሉ የኛ ናቸው ይላሉ። እናንተ እነሱ ከተቃውማችሁ በአንድ ስልክ በፖሊስ ልትከበብ ትችላለህ። አቤል አቡና በነገራችን ላይ ፌስ የሚያደርገው ነገር ተራ ነብይ እናንተን አይደለም፣ በነቢያቶች ትንቢት የሚመሩ ታላላቅ ባለስልጣናትና የደህንነት፣ የሴኩሪቲ፣ የወታደራዊ አመራሮች ነው ፌስ የሚያደርገው። ልብ ያለ ሰው ካውንስል አመራር ተናገር እንዳትወጣ አድርጎ ሊያስር ይችላል። ይሄ ጽንፈኝነት አለ። ይሄንን እኛ የታገለን ነው ኖርማል ቤንጆች። በዛ በኩል ደግሞ ሌላኛው ተቀናቃኙ ኃይል ዋሃብያው አክራሪው ቡድን ነው። ሙስሊሞች ግን በደንብ የታገላችሁ አይደለም። አንዳንዶችን እያየው ነው የታገላችሁ ነው፣ ግን እኛ በምንሄድበት ደረጃ ይሄዳችሁ አይደለም። አሁን ሙስሊም ዶሚኔት የሚያደርጉበት አካባቢ ላይ እነዚህ ጽንፈኞች ስልጣን ይዘዋል።
ልክ እንደኛ ሐዋርያ እንደኛ ነቢያቶች ጠቅላይ ሚኒስትር አብይ የሚመራው መንግስት የኛ ነው ይላል ወሃቢያ። አሁን አርሲ ጋር ብትሄድ ይሄ ወሃቢያ ጸጥታውን ይዞልሃል፣ ፖሊሱን ይዞልሃል፣ ፖለቲካውን ይዞልሃል፣ ይዘውራል። ማንንም አይጠይቀውም። ነብይ በለው በቃ። ይሄ አሁን ቤተክርስቲያን የሚያቃጥለው የሆነ ሰዓት እየጠበቀ ኦርቶዶክስን የሚያቃጥለው ማን መሰለ? የመንግስትን መዋቅር የያዘ አክራሪ ወሃቢያ ነው ይሄን ያደርጋለው። ይሄንን ከተስማማን መፍታት እንችላለን። መንግስት ራሱን ከሃይማኖት ያጽዳ። ሴኩላርን ሁን ብልጽግና እንደ ፓርቲ ምን በደንብ አድርጌ የማውቀው ፓርቲ ነው። ሴኩላር መንግስት ነኝ ነው የሚለው። ነገር ግን ነቢያት የሚዘውሩት መንግስት እንደሆነ እነግርሃለሁ። የሆነ ነገር ለመስራት ይደውሎ ትንቢት ይጠይቃል። ፖሊሲ ያለ ስትራቴጂ ፊት ላይ ቆሞ ያን ኤክስኪዩት ማድረግ ሲገባ ትንቢት ነው እየጠበቀ ያለው። አገር ለመምራት በትንቢት ነው አገር እየበጠበጥክ ያለው። ኦፍ ኮርስ ሙስሊም ተጨቆነ ያውቃል። ኦፍ ኮርስ ጴንጤ ተጨቆነ ያውቃል። ሁለቱ ተጨቆነናል የሚሉ ይሄ ኒው አፖስቶሊክ ሪፎርሜሽን NAR የሚባለው ይሄም ኦርቶዶክስ ላይ ቅድመ ይዟል። በዚህ በኩል ያለው ወሃቢያ ኦርቶዶክስ ላይ ቅድመ ይዟል። በዚህ ጋር ስትል ነብይና ፕሮፌቱ ኦርቶዶክስን ሲቀጠቅጥ ታገኛለህ። በዛ ስታርፍ ደግሞ ወሃቢያ ይቀጠቅጣል። መሀል ላይ ያስገብተውታል። ከየት ነው ይሄን ሁሉ ፓወር ያመጡት? የመንግስትን መዋቅር ይዟል፣ ጸጥታ ይዟል፣ ፓርቲ ይዟል፣ ኤቭሪቲንግ ይዟል እነዚህ ሰዎች። በነገራችን ላይ እኛ ጥቂት ሆነን ከተባበርን ብልጽግና ነፃ እናወጣዋለን። I hope and I pray አዲስ የሚመሰረተው መንግስት ከሃይማኖት የጸዳ በትንቢት የማይመራ እንደፈለገ ዜጎችን ነቢያቶችን ሐዋርያቶችን የማያስሩበት የዋህብያ ኡስታዞች እንደፈለጉ የማያሳዱበት ቤተክርስቲያን እንደፈለጉ የማይቃጠልበት ኦርቶዶክስ ስለሆነ ብቻ የማይገደልበት ጴንጤም ሙስሊም ኦርቶዶክስም ሁሉ ኢምፓርሻል ሆኖ የሚያይ መንግስት እንደሆነ ፕሬይ እናደርጋለን። በዚህም ጊዜ ኦርቶዶክስ ቤተክርስቲያን ጋር እንቆማለን። የተናገረው ነው። በደጉ ጊዜ መያዝ የሚገባን ቦታ ባለመያዛችን ምክንያት ወሃቢያ ተሰግስጎ እንደፈለገ እየተጫወተበት ነው። አንዱ ይበለን የሚያስብለው በአግባቡ ባለመጠቀማችን ነው ጊዜያችን። አንዲት እህት ወሃቢያ ምን እያደረገ እንደሆነ ሙስሊም ነች የምትናገረውን ስሙ። በአርሲ ኦርቶዶክሱ ሲጨፈጨፍ ነው ያደረው። የኦርቶዶክስ ጾም እየተጠበቀ በዓላት እየተጠበቁ በጅምላ ይጨፈጨፋል። ሚዲያው ላይ ያለው ኦርቶዶክስ ደግሞ ድምጽ እንኳን መሆን የማይችል ልፍስፍስ በይሉንታ የታጠረ በአበባ የተገዛ ደካማ ኦርቶዶክስ ነው ያለው። ቢያንስ በቀላሉ ድምጽ እንኳን መሆን አይችልም። በጣም ያሳዝናል። እስከ መቼ ነው በኢትዮጵያ ሲሲና አልሸባብ እየተጨፈጨፍን የምንቀጥለው በጅምላ? እስከ መቼ ነው በሀገራችን ተሳቀን እየተፈናቀን እየተገደልን የምንኖረው? እስከ የት ድረስ ነው? የሚፈልጉትስ ምንድን ነው? በእርግጥ እየነገሩን ነው፣ እየወጡ እያቀረሹብን ነው። ኢትዮጵያ ኦርቶዶክስ እናጠፋለን እያሉ በአንደበታቸው በግልጽ በኮንፊደንስ እየነገሩን ነው። ኮንፊደንስ ያጣው ኦርቶዶክሱ ነው። እሱ ገድልሃለሁ አጠፋሃለሁ ሲልህ በኮንፊደንስ፣ አንተ ግን ተገድለህ እንኳን ድምጽ መሆን አትችልም። ምክንያቱም የሆነ አካል ይነካል፣ የሆነ ሰው ይቀየመኛል፣ ከእምነትህ በላይ ግለሰቦችን ስለምታመልክ ማለት ነው። ስለዚህ በኦሮሚያ ክልል ያላችሁ ኦርቶዶክሶች ማንም እንዲያድናችሁ አትጠብቁ። ራሳችሁ ኢትዮጵያ ውስጥ ራስህን የምታድነው ራስህ ብቻ ነህ። ስለ ራስህ ብቻ ነህ ጠላትህን ተጋፍጠህ ታግለህ ራስህን ማዳን የምትችለው እንጂ መንግስት አለኝ ምናምን። ይኸው ትላንት አንተ ተሰልፈህ ለምርጫ ያየነው የ7 ዓመት መከራ አልበቃ ብሎ ሌላ 7 ዓመት መከራ ራስህ ላይ ለመጫን አንተ ተሰልፈህ በምትመጥበት ስትመለስ ግን ሙሉ ቤተሰብህ ታርዶ ነው የሚጠብቅህ። ስለዚህ ገዳይን እየደገፍክ ያንተን ሞት ማንም ኃላፊነት አይወስድልህም። አብይ አህመድ ጴንጤ አይደለም፣ ወሃቢያ ነው። አክራሪ የአይሲሲ ቡድን ወሃቢያ ነው። ስለዚህ እሱን ደግፈህ አሸሸ ገዳሚ እያልክ ወረቀት ይዘህ ካርድ ይዘህ በየዳሱና በየቢሮው እየተንከረፈፍክ እዚህ ጋር ደግሞ በጅምላ ትገደላለህ። እንደዚህ አይነት ድንቁርና ምን አይነት ጨለምተኝነት ምን አይነት ድንቁርና እንደሆነ አላውቅም።
ቢያንስ ራስህን አደራጅተህ ራስህን አድን። ጠላትን ገድለህ ሞት። በነገራችን ላይ ጠላትን ሊገድልህ የመጣን አካል ገድለህ መሞት ክብር እንጂ ውርደት አይደለም። እጅህን አጣጥፈህ አትገደል። ኢትዮጵያ ውስጥ በአሁኑ ሰዓት ጠላትን ገድለህ መሞት ነው ያለው ብቸኛ አማራጭህ እንጂ በዱዓ በጸሎት የሚምርህ ገዳይ ቡድን አይደለም ኢትዮጵያ ያለው። በጣም አክራሪ፣ በጣም ጨካኝ አረመኔ መንግስት ነው ያለህ። ስለዚህ ችግሩ ያለው ከዋናው ከላይ ስለሆነ ማለት ነው። አባቶች ያድኑኛል ምናምን እሱ አይሰራም። በቃ ራስህን ራስህ አድን እያንዳንድህ ማለት ነው። ስለዚህ እኛ በቀላሉ አሁን እኛ አማራዎች ለ50 ዓመት ከዛም በላይ በቀላሉ በቅርቡ ያለውን ነው የምነግራችሁ። በችርቻሮ እየተገደልን ዘራችን እየጠፋ ነው የቆየውና አሁን ግን ቢያንስ ጠላታችንን ገድለን ነው የምንሞተው። አንድ ከገደለብህ 2-10 ገድለህ ሞት። አንድም ቢሆን ገድለህ ሞት። ዝም ብለህ አትሞት። ከዛ ውጭ የሚያድንህ አካል የለም። የአባቶች ምናምን አባቶች ተጠልፈው ከወደቁ ቆዩ እኮ። ከገዳይ ጋር ከተባበሩ በጣም ቆዩ እኮ። 7 ዓመት ሙሉ ነው በገዳማት መነኮሳት መናኝ ብዙ ነው የሚሰራው ግፍ በደል በቤተ ክርስቲያን በጅምላ በድሮን። በነገራችን ላይ እኛ አማራዎች አሁን አብይ አህመድ የሚታገለን በድሮን ነው። አቅም ስላጣ ስለተደራጀን ማለት ነው። በምድር አቅም ስላጣ በድሮን ነው የሚታገለን። ስትደራጅ አቅም አለህ። ገዳይን ስትገድል አቅም አለህ። በእግሩ መጥቶ ሲያርድህ የነበረው በሰማይ ይመጣል። ምክንያቱም አቅም አለህ። ስለዚህ ገዳይህን እጅህን አጣጥፋህ አትጠብቅ። ወደሚያመችህ አካባቢ ሄደህ ሰልጥነህ ራስህን አድን። ገዳይን እየደገፉ ሞትኩ ማለት አይከብድም። በቀላሉ እንኳን እኮ መዳን ማትችሉ ህዝቦቹ ናቸዋል። ለብሔርህ ለክልልህ ትታገል የለ እንዴ? ለስልጣን ትታገል የለ እንዴ? እንዴት ነው ለእምነትህ መግደልና መታገል ያቃተህ? በዚህ ልክ በጅምላ ጾሙ ተጠብቆ በዓላቱ ተጠብቆ በጅምላ ሬሳ እየቆጠርክ ቤተክርስቲያን እየተቃጠለ እየወደመ ከሀገራችን ወዴት እንሄድ? ገዳይ እኮ የሰለጠነ የታጠቀ በይፋም እየነገረህ ነው። እንግዲህ እገድልሃለሁ ብሎ ከነገረህ ችግሩ ያንተ ነው። በነገራችን ላይ የድሮን ጉዳይ አሁን እናንተ ጋር እዚህ ቀረጻ እያደረኩኝ አንድ ሰው ልኮልኝ ነበር። ከድሮን የተረፉ ሰዎችን ልኮልኝ እያዩት ነበር። ወደ ሞጣ ዙሪያ አካባቢ ነው። ትናንትና ነው የተተኮሰባቸው። እንዳልኳችሁ ዩቲዩብ ላይ ደግሞ እንደዚያ ነገሮች አስቸጋሪ ናቸው። ምናልባት ቴሌግራም ላይ ግሩፕ ላይ የሚለቅለት ዋናው ቻናል ላይ ይለቅላቸው የቴሌግራም ቻናል ላይ ዛሬ ታዩታላችሁ። ኦርቶዶክሳውያን በአንድም በሌላም በተለያየ አቅጣጫ መከራው እየመጣ ነው። በአንድ በኩል አርሲ ላይ ያስጨፈጭፋል፣ በአንድ በኩል ደግሞ ሌሎች ቦታዎች ላይ ደግሞ እንዲጨፈጨፉ ያደርጋል። አሁን እየሆነ ያለው ነገር ይሄ ወደንም ጠላንም ብቻ መድኃኔዓለም ይርዳን፣ ሀገራችን ይጠብቅልን። የተናገራቸው ነገር እውነት ነው። ሁሉም በሚችለው አቅም በሚችለው አቅጣጫ ሙሉ ኦርቶዶክሳውያን መሰልጠን ያለባቸውን ነገር በግላቸውም ይሁን የሚያስተባብር አካል ማግኝተው ይሁን ሰልጥነው ራሳቸውንና ቤተሰባቸውን ቤተክርስቲያናቸውን ሀገራቸውን መጠበቅ ይጠበቅባቸዋል ብዬ አስባለሁ። እዚህ ላይ በቃ ሌሎቹ መረጃዎች አሉ፣ ግን እናንተ ማሰልቸት እንዳይሆን ብዬ ትንሽ ላዘግያቸው። ካልሆነ ወደ አመሻሹ አካባቢ 2 ሰዓት ወይ 3 ሰዓት አካባቢ ላይ አንድ ቪዲዮ መለሳለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።